በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሁለት የገረሙኝ ነገሮች ልንገራችሁ። አንደኛው በክፉ አይተነህ አናውቅም የሚል ነገር፣ በተለይ የትግራይ ጸጥታ ኃይል ጌታቸው ረዳን በክፉ አይቶት አያውቅም። ነገር ግን ጌታቸው ረዳ ክህደት ፈጽሞበት ስሙን ያጠፋል። ስቲል አሁን ድረስ በፊትም ስሙን ያጠፋል፣ አሁንም ያጠፋል። ብዙም ነገር ሲያደርግ ነበር ሰራዊቱን ለመበተን ለማፍረስ። ያ ሁሉ እንኳን ሆኖበት ሰራዊቱ ግን ጌታቸው ረዳን በክፉ አይቶት አያውቅም ነው የሚሉት። እንግዲህ በክፉ ማየት ትርጉሙ ካልተቀየረ በስተቀር የሰራዊቱ ዋና አዛዦች የነ ዶክተር ደብረጽዮንን አቋም ደግፈው እነ ጌታቸው ረዳን ያባረሩበትን ጉባኤ ሲደግፉ እና ያባረሩበትን ምክንያት ሲደግፉ ከዛ ሁሉ አልፈው በስልጣን ላይ ያለው ጊዜያዊ መንግስት ከሃዲ ነው እና መፍረስ አለበት ሲሉ ይሄ በክፉ ማየት ካልሆነ ምን ሊባል? በክፉ እኮ እንዳዩት በመግለጫ እኮ ነው የተናገሩት። ከሃዲ ነው፣ ይሄ ጊዜያዊ መንግስት መፍረስ አለበት የሚለውን የነ ዶክተር ደብረጽዮንን ትርክት ወስደው የዛ ባለቤት ሲሆኑ እሱንም በመግለጫ ሲያስተጋቡ ከዚህ በላይ በክፉ ማየት ምን አለ? በክፉ እኮ ባያዩት ኖሮ ቢያንስ ለማግባባት ይሞክራሉ አድርገውት እንደነበረው። ያኔ የማዕከላዊ ኮሚቴያቸው ግምገማ እያደረገ በነበረበት ጊዜ ማዕከላዊ ኮሚቴ ላይ የጌታቸው ቲም በጣም ከፍተኛ ቁጥጥር ነበረው፣ ብልጫ ነበረውና በግምገማው ዶክተር ደብረጽዮን ወይዘሮ ፈትለወርቅ ተነሱ በግምገማው። ለዛን ሰዓት ሰራዊቱ ዘው ብሎ ገባ። ምን እየተደረገ ነው? በፍጹም ይሄ መሆን የለበትም ብሎ የተነሱ ሰዎች ወደ ነበሩበት ስልጣን ተመልሰው ባይሆን ጌታቸው ምክትል ሊቀመንበር ይሁን ብለው እንደዛ አግባቧቸው። ትልቅ ቀውስ ነው የሚፈጥረው ይሄ ነገር ተብሎ ያኔ አድርገዋል። እነ ዶክተር ደብረጽዮን ጉባኤ አድርገው እነ ጌታቸው ረዳን ሲያባርሩ ሰራዊቱ ኖ ይሄ ነገር ቀውስ ይፈጥራል፣ ስለዚህ ተነጋገሩና ተግባቡ አላሉም። እንደውም የነ ዶክተር ደብረጽዮንን አቋም ወስደው ነጌታቸው ረዳን ከሃዲ ባንዳ ብለው ሰይመው መፍረስ ሁሉ አለባቸው እስከማለት ድረስ አቋም ወሰዱ። ይሄ በክፉ አይን ማየት ካልሆነ በምን ማየት ነው? እና በክፉ አይን አይተነው አናውቅም። ከዚህ በላይ በክፉ አይን ማየት የለም። እንደገና ደግሞ ሊገደል አልነበረም እንዴ? ሰራዊት እንዲህ ካየ የታጠቀ አካል እናም ደግሞ መፍረስም አለበት ብሎ ወስኖ እሺ ብለህ የሱን ፍላጎት እኮ ለማስፈጸም ፍላጎት እኮ ከሌለህ በስተቀር ሊያደርግህ የሚችል ነገር ግልጽ ነው። ጌታቸውም እኮ በተጨባጭ ቃታ ሳቡብኝ አላለም፣ ግን ያ ኢንቴንሽን ነበራቸው። ያ ኢንቴንሽን ደግሞ እንደነበራቸው ማሳያ ይሄ የወሰዱት አቋም በቂ እኮ ነው። ሌላ ምንም መጥቀስ አያስፈልግም። ምንም መጥቀስ አያስፈልግም። አንዱ ይገርሙኛል፣ በክፉ አይተን አናውቅም። ሌላው የገረመኝ ና የሚለው አሁንም ቢሆን መተህ ብትንቀሳቀስ ማንም ዞር ብሎ የሚያይህ የለም፣ ሚነካህ የለም፣ ዝም ብለህ የሚል አካል የለም።
መግለጫው ላይ ጌታቸው ረዳን በብዙ መልኩ ነው የሚገልጹት። በትግራይ ውስጥ በሱ ልክ ውሸታው ኖሮ አያውቅም ይላል። እንዲህ አድርጎናል ይላል። ግን ይሄን ሁሉ አድርጓቸው አሁንም መጥቶ በትግራይ ውስጥ መንቀሳቀስ ቢፈልግ የሚነካው የለም። ታዲያ ጥሪ አይደለም? ጥሪ እኮ ያን ሁሉ ብታደርግም ግን አሁንም መተህ ብትል ደስ ይለናል። እዛ መሆነ ጎድቶናል። እዛ ሆነ የምታደርገው ነገር እየጎዳን ነው። እንደው እስካሁን የጎዳን እንዳለ ሆኖ ግን መተህ እዚህ ብትንቀሳቀስ ምንም አናደርግህም ነው፣ ግብዣ ነው እንጂ በዚህ ደረጃ የገለጽከው ውሸታ ሰራዊታችን ስም አጠፋ ምናምን ያልከውን አካል ቢመጣ ምንም አናደርግህም ለምንድን ነው የምትለው? ለምንድን ነው የምትለው? ሞኝ አይደለም ምንም አያደርጉኝ ብሎ እንደማይ ግን መምጣትህ የበለጠ እሱ ይጠቅመናል። እዛ ሆነ እንዲህ አይነቱን እንቅስቃሴ ከምትሄደው ያደረግከውን ነገር በሙሉ አንተ መጥተህ ይቅር ብንልህ እሱ ያዋጣናል፣ የበለጠ እሱ ይጠቅመናል። እና ነው እዛ ሆነ የምታደርገው በጣም ነው እውነታቸው ነው። በጣም ትልቅ ጉዳት ነው ያደረሰባቸው። ያ ራያ ውስጥ የሚታየው ሰልፍ የሚታየው ተቃውሞ ከዛ ጋር የተያያዘ አፋር ውስጥ ታጥቀው ለጦርነት የተዘጋጁ ያሉት ወጣቶች ራሳቸው በነጌታቸውና በነ ዶክተር ደብረጽዮን መካከል በተፈጠረ ልዩነት ምክንያት ሁሉ የተወለደ እና በጣም ጎድቷቸዋል። ከዚህም በላይ ደግሞ ይጎዳቸዋል። እና እውነታቸው ቢሄድ ምንም አያደርጉት፣ ይጠቀማል። ግን ጊዜው አለፈ። ችግሩ ያው ጊዜው አለፈ። ያኔ ሽምግልና ሲመጣ ምን ሲባል አረ ይሄ ፖለቲካ ልዩነት ነው የምን ሽማግሌ እንዲህ በሽምግልና የሚፈታ የባልና የሚስት ጉዳይ ያደረጋችሁት እንዴ እያሉ እነ ዶክተር ደብረጽዮን አሾፉ ነበር። ሰራዊቱም የአንድ ወገንን ትርክት ወስዶ ለአንዱ ወገን ወግኖ አግልሏቸዋል። የኃይል እርምጃም ወስዶባቸዋል። አለፈ ጊዜው። ያ አልነበረም በወቅቱ ሞይ ነበር። አሁን ያሉ ያ ልዩነት በብዙ ነው የጎዳቸው። በብዙ አሁን ነገሮች ሁሉ ሲጠቡ የማይቀረው ነገር ሲመጣ አንድ ሆኖ መቆም ካልቻሉ በስተቀር የሚመጣውን ነገር ማቆም እንደማይችሉ መቋቋም እንደማይችሉ አንድም ተኩኖ ሊከብድ እንደሚችል ነው የሚገባ። ይሄ ነው ሲረዱት መተህ ብትንቀሳቀሱ ማንም ምንም አያደርግም። ይሄ በሌላ መልኩ አቶ ጌታቸው ረዳ ያለበትንም ስጋት የሚያሳይ ይኸውላችሁ፣ ነገሩን እንደ ልመና ወሰዱት ማለት በሱ ደረጃ ውሸታም የለም። ሰራዊታችንን እንዲያርጎ ክዶን ምናምን ሁሉ ብለው ግን መተህ እዚህ እንኳን ብትንቀሳቀስ ማንም የሚነካህ የለም። ማንም የሚነካህ የለም። በነገራችን ላይ መጀመሪያ ጊዜ አይደለም ይሄ ጥሪ ሲደረግ። ከዚህ ቀደም ጥሪ ተደርጎለት ያውቃል። ራሱ እንደተናገረው እና ያ ልዩነት እና አሁንም ጌታቸው ረዳ የሚያደርጋቸው እንቅስቃሴዎች በብዙ መልኩ እንደጎዳቸው እየተገነዘቡበት። ለዛ ነው
ቢመጣ ምንም የምናደርገው ነገርም ያ ሁሉ እንተወዋለን አይነት እና አንድ እሱን ያሳያል። በሌላ በኩል ደግሞ አቶ ጌታቸው ረዳ ያለበትንም ስጋት ያሳያል። በዚህ ልክ እየፈጠረባቸው ያለውን ተጽዕኖ፣ በዚህ ልክ የፈጠረባቸውን ክፍተት ከተረዱት እና ና ብለውትም ካልመጣ እሱም የሚቀጥልበትም ከሆነ ወደ ሌላም አይነት ነገር ሊሄዱ እንደሚችሉ ይሰማኛል። አደገኛ የሆነ እርምጃ መውሰድ የሚችሉበትንም ነገሮች ሁሉ ሊያስቡ እንደሚችሉ ይሰማኛል። አይ ቲንክ እነሱም ይሄን አንደርስታንድ የሚያደርጉት ይመስለኛል። ጌታቸው ረዳ በደንብ የሚገነዘቡት የሚረዱት ጉዳይ ይመስለኛል። ራሳቸውን በጣም መጠበቅ ያለባቸው ነው ይመስለኛል። እነዚህ ነገሮች መግለጫው ላይ ገርመውኛል። አቶ ጌታቸው ረዳን በሚመለከት ለፌዴራል መንግስት ግን ያሉትን ነገር እንየው። አንደኛ የሰጡበትን ጊዜ ተመልከቱት። መግለጫውን የሰጡበት ጊዜ ህወሓት ከተሰረዘ በኋላ አቶ ጌታቸው ረዳ ህወሓት ከመሰረዙ ቀን አስቀድሞ ነው ኢንተርቪዎቹ የተላለፉት። ስለዚህ ለአቶ ጌታቸው ረዳ ብቻ ሳይሆን የህወሓትንም ጉዳይ በቀጥታ ማንሳት ስለማይችሉ ነገር ግን የፕሪቶሪያ ስምምነትን የሚጥሱ አንዳንድ ተግባራቶችን መንግስት እየፈጸመ ነውና ሊያስብበት ይገባል የሚል ነገር አንስተዋል። ከመንግስትም ጋር ግረ መንገዳቸውን ለመንግስትም ማስጠንቀቂያ ነገር መስጠት ፈልገዋል። ከሁሉም በላይ ግን የአቶ ጌታቸው ረዳን ንግግር የፌዴራል መንግስት ፍላጎት አድርገው ነው የተረዱት። አቶ ጌታቸው ረዳን በመጠቀም ይላል የሚያደርገውን የፕሪቶሪያ ስምምነት የሚጥሱ ተግባራቶችን መረመራቸው ይገባል የሚል ማጠቃለያ ነው ያለው። ምንም ጥርጥር የለውም ከአቶ ጌታቸው ረዳ በስተጀርባ የፌዴራል መንግስት ፍላጎት አለ። ከተላለፉት 2 ኢንተርቪዎች ጀርባ የፌዴራል መንግስት ፍላጎት አለ። ይሄ ጥርጥር የለውም። ምንም ነገር አይደለም ማለት በቀጥታ አይደለም፣ ግን በቃ የኢትዮጵያ ፖለቲካ ለሚረዳ ሰው ይገባዋል። ግን አንድ ውጥረት መፍጠር የሚፈልግ አካልና ሰላም መፍጠር የሚፈልግ አካል ይሄንን ጉዳይ የሚጠቀሙበት መንገድ የተለያየ። ውጥረት መፍጠር የሚፈልግ አካል በግልጽታ ያልተገለጸን የፌዴራል መንግስት ፍላጎት እሱን ምክንያት አድርጎ የፌዴራል መንግስቱ ከዚህ ጀርባ እንዲታደርገውን ነገር ይላል። ውጥረት የሚፈልግ አካል አሁን የፌዴራል መንግስቱን ምን አደረኩስ ቢል ምንድነው ማስረጃ ቢል መተንተን ነው ሊሆን ተጨባጭ የሆነም ታቀርበው ማስረጃ ነው ነገር ይሁን። ግን መልካም ግንኙነት ሲኖርህ ወይም እንደዚህ አይነት ትልቅ ክስ መክሰስ ስትፈልግ ተጨባጭ የሆነ ነገር ትፈልጋለህ። ሰበብ ብቻ ነው የሚፈልጉት የፌዴራል መንግስቱ ጋር ያለውን ግንኙነት ውጥረት ውስጥ ለመክተት ማለት ነው። ይሄ የሰላምና ጸጥታ ቢሮ በተደጋጋሚ ጊዜ የሚሰጣቸው መግለጫዎች አይቻለሁኝ። ተጨባጭ በሆኑ ጉዳዮች ላይ ተንተርሶ አይደለም ክሶችን ሲከስ የሚታዩ። አሁን አቶ ጌታቸው ረዳን ሲከስ ተጨባጭ ነው። ስለ ሰራዊቱ አቶ ጌታቸው ረዳ ያወራው ጉዳይ ነገር ነው። ፌዴራል መንግስት ከዚህ ጀርባ ሆነ ነው የሚል በመግለጫ አንድ ተቋም ሆነ ለዚሁም የጊዜያዊ መንግስቱ እኮ አካል እኮ ጄኔራል ታደሰ ወረደ የት ሄደው እንደሆነ አላውቅም። ከፌዴራል መንግስት ጋር
ግንኙነት ያለው እና ለፌዴራል መንግስቱ ተጠሪ የሆነ ተቋም ተጨባጭ ባልሆነ አይነት መልኩ መክሰሱን ይፈልጓል። ያ ማለት ውጥረቱን ይፈልጉታል። አሁን ደግሞ እንዳልኳችሁ ከህዋት ጋር ያለ ነገር ስላበቃና ሰራዊቱም የህዋት አካል ስለሆነ ኦሬዲ ለጦርነት የሚሆኑ ነገሮች ናቸው ከዚህ በኋላ እና ተጨባጭ መረጃ ምናምን እየተያዘ ክስ ምንም አይኖርም። የተገኘውን ነገር በሙሉ ለማጥቃት የተገኘውን ነገር በሙሉ ለማሳጣት መጠቀም ነው የሚቀጥለው። ምክንያቱም አሁን ዞሮ ዞሮ የጦርነት ዝግጅት ነው። እነዚህን ነገሮች ስታዩ በኤርትራና በኢትዮጵያ መንግስት መካከል ያለው ጦርነት መቃረቡን ያሳያል። ትግራይ ውስጥ ያለው ሁኔታ ምልክት ነው። በሁለቱ ሀገራቶች መካከል ጦርነት ውስጥ የሚገባ ስለመሆኑ ምልክት ነው። አሁን የኤርትራ መንግስት ታጣቂዎችንም ሀገር ውስጥም የፌዴራል መንግስትን ሊወጥሩ የሚችሉ የትኛውንም አይነት እንቅስቃሴዎች ጀርባ ሊኖር የሚችልበት እድል ሰፊ ነው እና አንዳንድ ነገሮች ውስጥ ሲገባ ትንሽ ጥንቃቄ ማድረግ ጥሩ ነው። ወቅቱ ጥሩ አይደለም። ይህ መልእክት ለማን እያስተላለፍኩ እንደሆነ ይገባችሁ። ጥሩ አይደለም። ኢትዮጵያ ውስጥ በተቃውሞ ጎራ ያለ ፖለቲከኛ ከማን ጋር እንደተነካካ አታውቁም። የማንን ፍላጎት ተሸክሞ እንዳለ አታውቁም። ጥያቄም ካለ ምንም ካለ ከፖለቲከኞች አርቁት። ራሳቸው ነው የተንጠለጠሉበት ምናምን ሊባል ይችላል። ነው በግልጽ ማህበር አለ። በግልጽ ነከሌ ከዚህ ውረዱልን፣ ጥያቄያችንን በራሳችን መንገድ እናቀርባለን። ውረዱልን ማለት ተገቢ። የማንን ፍላጎት ተሸክመው በእናንተ መስዋዕትነት ማስፈጸም እየፈለጉ እንደሆነ አይታወቅም። ወቅቱ ከባድ ወቅት። ይሄ ጦርነት ቀላል ጦርነት እንዳይመስል የመኖር ያለመኖርን ጉዳይ የሚወስነው የመኖር ያለመኖርን ጉዳይ የሚወስነው በዛ ልክ ነገሩን ተረድቶ ጥንቃቄ ማድረግ ያስፈልጋል። ያ ማለት ጥያቄዎች መቆም አለባቸው አይደለም፣ ግን አግባብ በሆነ አይነት መልኩ መጠየቅ ተገቢ ነው። ከዛው ውጪ የማንም ተልእኮ አስፈጻሚ የሆነ ፖለቲከኛ ሲንጠለጠልበት በግልጽ አንስታችሁ ራስህን ቻል ማለት ተገቢ ነው። የፋኖ ኃይሎች ውስጥ የተፈጠረ ስጋትና ባይዘው አንዳንድ ጥያቄዎቻችሁንም እያየሁኝ የነበረ ማስታወቂያው ሲሄድ ወቅታዊውን ሁኔታ አሁን ባልኳችሁ መልኩ ተረዱት እና ግልጽ አሰላለፍ ያዙ። ጦርነት ውስጥ ነው የምንገባው እና ያ ጦርነት የሁለት ግለሰቦች ጦርነት አይደለም፣ የሶስት ወይ አራት ግለሰቦች የሀገር ነው። የቤተሰቦቻችንን የራሳችንን የልጆቻችንንም ዕጣ ፈንታ የሚወስን ጉዳይ ነው። በዚህን ወቅት ላይ የምትመርጠው አሰላለፍ ለራስህ ያለህን ዋጋ እና ለራስህ እና የኔ ለምትላቸው ሰዎች የምትፈልገውን ነገር የሚያሳይ ነው። በስሜት የምትወስነው አይደለም። አንተን ብቻ አይደለም፣ ብዙዎችን የሚመለከት ምንድን ነው የምትፈልገው? ምንድን ነው የምትፈልገው? እሱን ፍላጎትን አሰላለፍ ያሳያል። ምንድን ነው መሆን የምትፈልገው?
እንዴት ነው መታየት የምትፈልገው? አንድ ሀገሩን እንደሚወድ ህዝቡን እንደሚወድ ወይንስ ለግል ስሜቱ ሲል ባንዳም እስከመሆን ድረስ የሚሄድ ሰው ምን አይነት ዋጋ ነው ለራስ መስጠት? ይሁሉ የሚታይበት ይሁሉ እና ጠበብ አድርጋችሁ አትመልከቱት። ትንሽ ሰፋ አድርጉት። የቡድን ጉዳይ አታድርጉት። የቡድን ጉዳይ አታድርጉት። it's beyond that። ከሀገር ጋር የተያያዘ ነው። ከህዝብ ጋር የተያያዘ ነው። ከነገ ጋር የተያያዘ ነው እና በዛ ልክ ታስቡት የሚገባ ጉዳይ ነው። በፋኖች መካከል እንዲህ አይነት ልዩነት ተፈጥሯል። በሚገርም ሁኔታ በኢትዮጵያና በኤርትራ መካከል ጦርነት መቃረቡ እንዲህ አይነት ልዩነቶች ፈጥሯል። አንዳንዶቹ ጋር ባንዳ አንሁን ወይስ ባንዳ አንሁን እንደማለት ልዩነቱ ማለት በዚህን ወቅት አሰላለፋችን ከማን ጋር መሆን አለበት? ከኢትዮጵያ መንግስት ጋር፣ ከሀገር ጋር፣ ከህዝባችን ጋር ወይንስ የህልውናችን ከማንም ጋር ሆነን ልናጠፉ ይገባል? በባንዳነት ተግባር ውስጥ እንሰለፍ ወይንስ ባንዳ አንሁን የሚል ልዩነት አለ አንዳንዶቹ ጋር። ይሄን ልዩነት አንዳንድ እንቅስቃሴዎችን እየፈጠረ ነው። ሰሞኑን ደግሞ የበለጠ መፍጠሩ አይቀርም። በአብዛኛው ይሄ ልዩነት አፋሃድ የሚባለው ስብስብ ውስጥ ያለ በዚህን ወቅት ከኤርትራ መንግስት ጋር መስራት ይጠቅመናል ወይስ አይጠቅመንም የሚል ሌሎች ልዩነቶችም እንዳላቸው አውቃለሁ። ግን ከያዝነው ርዕስ ጋር የሚያያዙ ይሄ ስለሆነ እና ተለቅም ያለ ከኤርትራ መንግስት ጋር መስራት አለብን ወይንስ ከኢትዮጵያ መንግስት ጋር? ምርጫው ሁለቱ ነው። በእንደዚህ አይነት ወቅት ላይ መሀል ላይ አትቆም። አንዳንዶች መሀል ላይ መቆም እንደሚቻል ያስባሉ። ግን ሀገርህ ከሌላ ሀገር ጋር ጦርነት ውስጥ ተገብቶ ምን ያገባኝ ብለህ መሀል ላይ እንዴት ልትቆም እንደምችል ነው ያገባኝ። ያ አሰላለፍ ራሱ ከሀገር በተቃራኒ ስለመሆንም ይናገር። ምክንያቱም ሀገርህን ሲጎዳ ከሀገር ውጭ ያለውን አካል ደግሞ ይጠቅም። በእንደዚህ አይነት ወቅት ላይ አሰላለፋችን ምን መሆን አለበት የሚል ልዩነት አለ። አባህድ ውስጥ ይሄ ልዩነት አሁን እየታየ ምናልባት ሰሞኑን የበለጠ እየጎላ ይመጣል። እንደ አንድ ታጣቂ ከጎረቤት ሀገራት ጋር መስራት በጣም የተለመደ ጉዳይ። የትኛውም ታጣቂ ለጦርነቱ የሚያስፈልጉትን ግብአቶች በአብዛኛው ከውጪ ስለሆነ የሚያገኘው ኢቭን ለመደራጀትም ጭምር ነፃ መሬት ስለሚያስፈልገው ከጎረቤት ሀገራት ጋር ይሰራል። ይሄ የተለመደ ነው። የትኛውም ዓለም ላይ የተለመደ ነው። ኢትዮጵያ ሲሆን የተለየ ትርጉም አይሰጠውም። አሁን ግን ለምን ይሄ ነገር አለያየ ነው? ለምን አለያየ ከተባለ አሁን እነዚህ ሁለት ሀገራቶች ወደ ጦርነት ሊገቡ ስለሆነ ነፃ መሬት ለማግኘት በሚል መሳሪያ ለማግኘት በሚል ስልጠና ለማግኘት በሚል በቅርብ ጊዜው ውስጥ ከሀገርህና ከህዝብህ ጋር ከሚዋጋ የጎረቤት አገር ጋር መሆን ሌላ ትርጉም አለው። በዚህ ወቅት ሌላ ስም ያሰጣል። በዚህ ወቅት
ስለዚህ አሁን የልዩነት ጉዳይ ሆነ አውዱ ይሄ እንሂድበት የምትለው ያው አፋሕድ ከኤርትራ ጋር የመስራት ፍላጎት እንዳለው አይታችሁታል። በድምፅ የተሰማ ጉዳይ ነው። እንደውም ያቀረቧቸውም ነገሮች ሁሉ ነበር። ቢሮ ለመክፈት እንቅስቃሴ ሲያደርጉ ነበር። አሁን ግን ወደ ጦርነት ሊገባ ነው። የጦርነቱ ደግሞ መቃረብ እንዳልኳችሁ የትግራዩ ጦርነት የሚጀምር ከሆነ ኤርትራ እዛ ጦርነት ውስጥ አለች፣ የማይቀር ነው። ስለዚህ እነዚህ ሰዎች ለፖለቲካው ቅርብ የሆኑ ሰዎች ናቸው፣ ይሄን ያውቃል። በዚህን ወቅት ላይ ከኤርትራ ጋር እንስራ ወይ እንስራ ክርክር አስነስቷል፣ ልዩነት ፈጥሯል። ልዩነት ፈጥሯል። ቅድም ለዛ ነው ያንን የሚያነሳው። የቡድን ጉዳይ ቢሆን ልዩነት አይፈጥርም። የብልጽግና ጉዳይ ቢሆን ልዩነት አይፈጥርም። ልዩነት አይፈጥርም። የሀገር ጉዳይ ሲሆን በራስህ ቆሜለታለሁ የምትለው ህዝብ፣ ህልውናው አደጋ ውስጥ ገብቷል የምትለው ህዝብ በዚህ ጦርነት ማለት ኢትዮጵያ ከሌላ ሀገር ጋር በምታደርገው ጦርነት ህልውናው የበለጠ አደጋ ውስጥ ይወድቃል እንጂ ህልውናውን የሚታደግ ጦርነት አይሆንም። ስለዚህ ውዝግብ ፈጠረ፣ ልዩነት ፈጥሯል። እሱን ተከትሎ የምናያቸው የሆኑ ነገሮች ሊኖሩ ይችላሉ። ከፈለግን ግን ልዩነት ብቻ አይደለም፣ ስጋትም ደግሞ ፈጥሯል። ስጋት ደግሞ የፈጠረው በአፋብኃ በሚባል አፋብኃ ማለት የሰሞኑን ተመሰረተ የተባለው ድርጅት የነዘመነ ካሴ፣ በይበልጥ ደግሞ የአማራ ፋኖ በጎጃም እነሱ ጋር ደግሞ ስጋት ፈጥሯል። እነሱ ጋር ልዩነት አይፈጥርም፣ ምክንያቱም ኦልሬዲ ግንኙነት ውስጥ አሉ። ቢያንስ በቀጥታ ከኤርትራ መንግስት ጋር ተገናኝቷል ተብሎ ባይታሰብም እሱን እርግጠኛ መሆን ባይቻልም ግን ህወሓት ድልድይ ሆኖ ግን አገናኝቷል። ይሄ ትክክል የሆነ ጉዳይ ነው። የአደባባይ ሚስጥር ስለሆነ ነው እርግጠኛ መሆን የሚነግራችሁ። ኦልሬዲ ስለወሰኑ አደባባይም ላይ ወጥተው እንደውም ለኛ ጥሩ አጋጣሚ ነው ብሎ ስለተናገሩ አሰላለፋቸውን በጦርነቱ ወቅት ከማን ጋር እንደሚሆን ግልጽ ስለሆነ ልዩነት አይፈጥርም። በተለይ አማራ ፋኖ በጎጃም በአደባባይ አሁን ያልኳቸውን አቋሞች ያንጸባረቁት እነሱ ናቸው፣ ሌሎቹ አይደሉም። ያው ግን ዞሮ ዞሮ እነዚህ ከሌሎቹም ጋር ከሰሩ አይ ቲንክ በዚህ ተግባብተዋል ማለት ነው። ድርጅት እስከ መፍጠር ደርሰናል ካሉ በዚህ ሁሉ ተግባብተዋል ማለት ነው። ልዩነት አይደለም የተፈጠረው፣ ስጋት ተፈጠረ። ያ ስጋት ምንድን ነው? ሀገር ውስጥ ሆነን ትግሉን እንቀጥል ወይንስ ወደ ኤርትራ እንሂድ? ገሚሱ ወደ ኤርትራ መሄድ አለብን እያለ፣ ገሚሱ ደግሞ የለም ዞንን መዋጋት አለብን ይላል። ይህን ስጋት ምን ፈጠረው ካላችሁኝ፣ አንደኛ ህዝቡን በመፍራት ከኤርትራ መንግስት ጋር የሚኖረው ጦርነት ኦልሬዲ የህወሓትም አለ፣ እዛ አካባቢ ደግሞ ያለው ማህበረሰብ ለህወሓት ያለው ጥላቻ አለ። ከኤርትራ ጋር የሚደረገው ጦርነት የባህር በርንም በተወሰነ ደረጃ እንደ ትርክት ይዞ የሚመጣ ነው። ዞሮ ዞሮ መንግስት ወደ ጦርነት ሲገባ እሱን ጉዳይ ለጦርነት ዓላማ ማዋሉ የማይቀር ነው። እዛ አካባቢ ያለው ማህበረሰብ ደግሞ እንዲህ አይነት ነገሮችን ያያል። ከዛ ውጪ እዛ አካባቢ ያለው ማህበረሰብ የፈለገ ቅሬታ ቢኖረው ግን የባንዳነት ተግባር በጣም ይጠየፍ፣ በጣም ነው የሚጠየፍ።
በፍጹም ታሪኩ እንዲሆን። ስለዚህ ወደ ጦርነት የሚገባ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የሚጀመር ከሆነ ማህበረሰቡ አሳልፎ አይሰጠንም ወይ ነው። እዚህ ህዝብ ውስጥ ሆነን እንዴት የኢትዮጵያን መንግስት ልንወጋ እንችላለን? በዛ ሰዓት ይሄ አይነት ማህበረሰብ ውስጥ ሆነን እንደዚህ አይነት አስተሳሰብ ያለው ማህበረሰብ ውስጥ ሆነን እንዴት አድርገን ጦርነት ውስጥ በተቃራኒ ሆነን ልንንቀሳቀስ እንችላለን? ሱሳይድ ነው። ራስን ከማጥፋት የተለየ ትርጉም የለውም። ስለዚህ እዚህ ሆነን ልናደርገው አንችልም። እንውጣ፣ ወደ ኤርትራ እንሂድ የሚል አንድ ያነሱታል። አንዳንዶቹ ያው የህዝባችንን መከራ ስቃይ ያራዝምን ነው ምናምን አይነት ምክንያቶችንም ያቀርባል። አንዱ እሱ ነው ስጋት የፈጠረው። ሁለተኛው ስጋት የፈጠረው አፋሕድ ውስጥ የተፈጠረው ልዩነት ነው። አፋሕድ ውስጥ ከኤርትራ ጋር መስራት አለብን የለብንም የሚል ልዩነት ከተፈጠረ በዚህ ወቅት ላይ ከኤርትራ ጋር መስራት የለብንም የሚለው አካል በሂደት አሰላለፉ ከማን ጋር እንደሚሆን ግልጽ ነው። ወዴት እንደሚቀርብ አሰላለፉ ግልጽ ነው። ግልጽ ነው የሚሆን። እንደውም ዛሬ የአማራ ፋኖ በጎጃም እነ በቅርብ ጊዜው ውስጥ አሉ የፌስቡክ ገጹ ላይ እዩት፣ ማርሸት የሚባለው ልጅ በቅርብ ጊዜው ውስጥ የሚሊሻ ስልጣን የምናምን የሚሰጣቸው ሰዎች በብዛት ታያላችሁ እያለ እየጻፈ ነው። ይሄ አሁን ያልኳችሁን ስጋት የሚያጠናክር እነዚህ ከኤርትራ መንግስት ጋር መስራት የለብንም የሚሉትና ልዩነት የያዙ አካላቶች ዞሮ ዞሮ ወደ መንግስት ቀረብ ያለ አሰላለፍ ይሆናል። መንግስት ደግሞ በዚህ ሰዓት እነሱ ሊያገኝ ይጠቀማል። ለሁለት ዓላማ፣ አንድ ጥንካሬ ይሆናል፣ ሁለት ሌሎች ፋኖች ላይ ስጋት መፍጠር ይችላል ስለሚተዋወቁ ማለት ነው። ልክ ይሄ ኦሮሚያ ላይ አሁን ኦሮሚያ ላይ የኦላን እንቅስቃሴ በጣም ያዳከመው ጃልሰኝ የሚባለውን ወደ መንግስት የገባውን ሰው የሚሊሻ ኃላፊ አድርገው የሾሙት። አይ ኦላ የት እንዳለ ያውቀዋል። የት እንዳለ ከመንግስት ሰዎች በተሻለ መረጃ አለ። በዚህም በኩል ይሄንኑ አይነት ነገር መንግስት ሊጠቀም ይችላል የሚል ስጋት ደግሞ እንደገና ተፈጥሯል። ስለዚህ መውጣቱ ይሻለናል። እዚሁ አማራ ክልል ሆነን መዋጋት የምንችልበት እድል አይኖርም። አሰላለፋችን ወደዛው ከሆነ ወደዛው ብንሄድ ጥሩ ነው፣ ከዛው አብረን እንምጣ አይነት ነገር ነው እና በኢትዮጵያና በኤርትራ መንግስት መካከል ጦርነቱ እየተቃረበ ነው። በኢትዮጵያና በትግራይ ኃይሎች መካከል ያለው ውጥረት ሊፈነዳ መቃረቡ እንደዚህ አይነት ልዩነቶችን እና በሌላ ወገን ደግሞ ስጋቶችን ፋኖች ውስጥ ሁሉ እየፈጠረ ነው እና በቅርብ ጊዜ ውስጥ አንዳንድ ከአሰላለፍ ጋር በተያያዘ በሚኖሩ በግልጽ የሚታዩ ልዩነቶች ሊኖሩ ይችላሉ። እንደዛ አለ። እንደዛ አይነት ነገር አለ። ዞሮ ሀገር ጦርነት ውስጥ ሲገባ በተቃውሞ ጎራ ውስጥ ያለ አካል ላይ በጣም ትልቅ ውጥረት ነው የሚፈጠረው። አንዳንዱ ለማመቻመች ይሞክራል፣ አንዳንዱ ለይቶለት ይሄዳል። አንዳንዱ ለማመቻመች ይሞክራል፣ አንዳንዱም ደግሞ ወስኖ አንዱ ጋር ይሆናል። በእኔ እምነት መወሰኑ በጣም የተሻለ ነው። ከፊት ለፊታችን እንድንወስን የሚያስገድዱ ነገሮች አሉ። ሀገር ጦርነት ውስጥ ስትገባ
የእያንዳንዳችን ጉዳይ የሚወሰንበት እና ቅድም እንዳልኳችሁ ያንዳንዱ የምናደርጋቸው ነገሮች ሁሉ ጥንቃቄ ይፈልጋሉ ለማለት ነው። ለማንኛውም በፋኖች ውስጥ በጊዜው ውስጥ ማርሸትም እንዳለው እሱ ባለው አይነት መልኩ ባይሆንም ግን የሆኑ ከአሰላለፍ ጋር በተያያዘ ልዩነቶች መፈጠራቸውን የሚያመላክቱ ተጨባጭ የሆኑ መረጃዎች መኖራቸው አይቀርም። እነሱም ደግሞ ምክንያት እያደረግን የበለጠ ይህን ሀሳብ የምናዳብረው ነው የሚሆነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። Yo,